የኔ አምላክና ያንተ አምላክ ልዩነቱ አንተ ጣዖት ነው የምታመልከው፣ ገድበኳል። እኔ ደግሞ ምገድባለን። ገደብ አልባ አይደለም የኔ አምላክ። ዮኒ ሆልድ ሊትራሊ ዮኒ እያሰደብከን ነው። ጣዖት ነው የምታመልከው እያለ ነው ዮኒ። እኔ እኮ ጠየቅኝ እኮ ምን ላድርግ? ያስ ኖ ግን ጣዖት ነው የምታመልኩት አለ። አንተም እንደምታምነው እንደዛ ነው ዮኒ። እሱ ጋር ስተት አሁን ላይ እሺ ተቀብያለሁ። የነፍስና የሥጋ መድኃኒት ተቀበልኩት ልበል። እሺ ሌላ ጥያቄ አለኝ እዚህ ላይ አልጨረስኩም። እግዚአብሔር ይመስገን። ወንጌል ስበክ ስባል በጣም ነው ደስ የሚለኝ። በጣም በህይወቴ ሊያረካኝ የሚችለው ነገር ቢኖር ወንጌል ነው እና መዳን ጴንጤ ቤት አንድ መዳን ያለው እሱ መዳን የነፍስ መዳን ነው። የሥጋ መዳን አያውቁም። ስለማያውቁ ነው ስለ ሥጋ መዳን ሳወራ ግራ የተጋቡት። ቤተክርስቲያን ደግሞ ባለሙሉ ስልጣን ናት። ክርስቶስ ኢየሱስ በደሙ ስለተከላት ከሥጋ በሽታም ከምን መታደናት ኢየሱስ ክርስቶስ መጥቶ አድኗል፣ ፈውሷል። አሁንስ ሌላ መዳን ደግሞ አለ። ያ መዳን ምንድን ነው? የነፍስ መዳን። በልጁ የሚያምን የዘላለም ሕይወት አለው ስለሚል ሰው በክርስቶስ ኢየሱስ ካመነ የዘላለም ሕይወት ይኖረው። ለምሳሌ ያክል ኤፌሶን 4:5 ላይ አንድ ጊዜ አንብበው ሊሆን እንዲሁም ኤፌሶን 4:5 እስከ 6 ያለው ነበር። ኤፌሶን ምዕራፍ 4 ከቁጥር 5 እስከ 6 ነው። እሺ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከዛ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። አሜን። በአንዲቷ ሃይማኖት፣ በአንዲቱ ጥምቀት፣ በአንዱ ጌታ የሰው ልጅ ሲያምን የሁሉ አባት የሆነው ክርስቶስ ኢየሱስ የዘላለም ሕይወትን ይሰጣል። ከዚች ቤተክርስቲያን ውጪ፣ ከአንዲቷ ሃይማኖት ውጪ፣ ከአንዲቷ ክርስቶስ ኢየሱስ ውጪ፣ ከአንዱ ጥምቀት ውጪ የዘላለም ሕይወት አታገኝም። እሱም የሁሉ አባት እግዚአብሔር ስላለ ይህ ነው የዘላለም ደግሞ ሕይወት የነፍስ መዳን የምናገኘው በዚህችዋ ቤተክርስቲያን ውስጥ ነው። አመሰግናለሁ። ጨርሻለሁ። ኦኬ እሺ። አሁን የዘላለም ሕይወት ማገኘው በዚህ መልክ እሺ። በጥምቀት ታገኛለህ። በጣም አጠር አድርገን እናውራና ጥምቀት ለመዳን ነው እሱ ከሆነ ጥያቄ ማርቆስ 16:16 ናውጣ አይደለም? አይ አዎ ወይ አይደለም እኮ እሱ ከሆነ መልስ ማርቆስ 16:16 ናውጣው። ያመነ የተጠመቀ ይድናል ያል መጽሐፉ። እንደዛ አይልም። ያመነ የተጠመቀ አይልም። ያላመነ ይፈረድበታል። ረስተዋል አይደለም? ኧረ ተወው እሱ አይልም። ኦኬ የሚለውን ልናገር እኔ። ያ እንደዛ ነው የሚለው። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ቴንክ ዩ። አሁን መልሰሃል። ዮኒ አንተ አንብበዋል፣ እሱ ግን አላነበበው። ይህንን ይላል። ከዛ ምንድን ነው የሚለው? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ስለዚህ ጥምቀት ያድናል። አዎ ድብን አድርጎ ሰው አምኖም ተጠምቆም ይድናል። ለምን መሰለህ? የመጀመሪያ ጉዳይ ይኸውልህ፣ የመጀመሪያ ጉዳይ ቆይ አልመለስኩልህም። አዳምጥ ነበረ አንተ ስታወራ እኔ ቁጭ ብዬ ሳዳምጥ ነበረ። ቆይ አዳምጠኝ። ተመለሰልኛ። አልተመለሰልህም። አልጨረስኩም። መልስ አልጨረስኩም። ጠግብ ብዬ ነው መመለስ። ለአንተ ድል ሰጥቼ ዝም ብዬ ሳዳምጥ አልነበረ። የመጀመሪያው ጊዜ ጴንጤ ጥቅስ አያውቅም። መጽሐፍ ቅዱስ ተሸካሚ እንጂ ተጠቃሚ አይደለም። የመጀመሪያው ጉዳይ አትበል እንደሱ አትበል። ምክንያቱም ኦርቶዶክስ እንደዛ አላለም። ይኸውልህ እሱ በክብር እኛ ጋር ባለው ነው የሚያወራው። ጴንጤ እያልክ ኖ ፕሊዝ የምታደርገው አንተ ጥያቄውን እንጂ ጴንጤ እንደዛ አያውቅም፣ ጴንጤ እንደዚህ ነው ምናምን ይቅርና በምትነጋገሩት ንግግር ላይ መጽሐፍ ቅዱሳዊ በሆነ ነገር ላይ ብቻ ተነጋገር። አደራ ፕሊዝ አትበል እንደሱ። እኔ መልስ ብቻ በአግባቡ ብቻ ልመልስ። የአንድ ቤተክርስቲያን መሪ የሆነ ሰው በፕሮፌትነት ሲያገለግል የሚገኝ ሰው መጽሐፍ ቅዱስን ስነግረው ይላል እንደሚለው ነው ያለው። እንደሱ ግን አይደለም የሚለው። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ያለ ምክንያት አልገባችም። ሰው ዛሬ አምኖ ነገ ተጠምቆ ከነገ ወዲያ ይድናል አይደለም የሚለው። ሰው ካመነም ከተጠመቀም አለመዳን አይችልም። ያለ ምክንያት መጽሐፍ ቅዱስ ላይ ስላልገባች። መጽሐፍ ቅዱስ ላይ ፊደልም ጥያቄ ምልክቶችም የትኛውም ስርዓተ ነጥቦችም መልስ ስላላቸው የራሳቸው ትርጓሜ ስላላቸው፣ ስለዚህ ሰው አምኖ ተጠምቆም ይድናል። እምነትን ጥሎ አልጨረስኩም። እምነትን ጥሎ በመጠመቅ ብቻ የሰው ልጅ አይድንም። እምነትን ጥሎ ስጋ ደሙን በመውሰድ አይድንም። መጀመሪያ ስጋ ደሙን ለመውሰድ የሚወሰደው አምላክ መታወቅ አለበት። ሰው መጀመሪያ ከመጠመቁ በፊት ኢየሱስን ካላወቀው አይድንም። ሰው አምኑ ያመነውን አምላክን ጠንቅቆ አውቆ ጨርሶ ከጨረሰ በኋላ ምን ያደርጋል? ኢየሱስን አምኜዋለሁ፣ ስለዚህ ምን ላደርግ? እጠመቃለሁ፣ ስጋ ደሙን እበላለሁ። ለምን? ምን አለ? እኔ እንካችሁ ስለ እናንተ የሚቆረስ ስጋዬ ነው፣ እንካችሁ ስለ እናንተ የሚፈሰው ደሜ ነው ብሎ የሰጠው ክርስቶስ ራሱ ስለሆነ፣ ስለዚህ እነዛ የበጉ ሐዋርያቶች 12 የበጉ ሐዋርያቶች ክርስቶስ ኢየሱስ አምላክ መሆኑን ያውቃሉ፣ ያምናሉ። ስለሚያውቁ አቆረባቸው፣ ስለሚያምኑበትም አቆረባቸው። ስለዚህም ነው እኔ የሐዋርያቶችን አምላክ ስለምከተል ያለ ኢየሱስ ማመን ምንም አይነት መዳን እንደማያመጣ ስለማውቅ እምነት ተንጠልጥሎ ጥምቀት አያድንም፣ ጥምቀት ተንጠልጥሎ እምነት ብቻውን አያድንም። አንድም ቦታ መጽሐፍ ቅዱስ ላይ እምነት ብቻ አዳነ ተብሎ አልተጻፈም። ስላልተጻፈ ጸጋው በእምነት አድኗቸዋል፣ ያመነም የተጠመቀም ይድናል እያለ ስለሚመጣ፣ እንደዚሁ ደግሞ ጳውሎስንም ደግሞ ሂድ ታጠብ ከኃጢአትህ ነጻ ስለተባለ፣ ስለዚህ በአግባቡ ሰው ለመዳን ምን ያስፈልገዋል ከተባለ አምላክ ያስፈልገዋል።
አምላኩን ማወቅ ያስፈልገዋል። ያንን አምላኩን ካወቀ በኋላ አምላክን ለማግኘት ምን ማድረግ አለብን? እኔ ስለ ንስሐ አጠምቃችኋለሁ፣ ከኔ በኋላ ግን የሚመጣው ማቴዎስ ወንጌል ምዕራፍ 3 ቁጥር 11 ላይ እኔ ስለ ንስሐ አጠምቃችኋለሁ፣ ከኔ በኋላ የሚመጣው በእሳትና በመንፈስ ያጠምቃችኋል፣ የጫማውን ጥፍር እንኳን ልሸከም እንኳን የማልችለው እያለ የበረሃው አጥማቂ ዮሐንስ ሲናገር ነበር። ስለዚህ ኢየሱስ ክርስቶስን ማመን ይጠበቅብናል። ያመንነውን ኢየሱስን ደግሞ የዘላለም ሕይወት ስለሆነ ስጋውን እንበላለን፣ ደሙን እንጠጣለን፣ እንጠመቃለን፣ እንድናለን። ነጣጥለነው ግን አይደለም፣ ተነጣጥሎ ግን የሚቀመጥ ግን አይደለም። ይህ የቤተ ክርስቲያኔ ጥርት ያለችዋ የንጽሕቷ የኦርቶዶክስ አስተምህሮ ነው። አመሰግናለሁ። እሺ ተሙዬ አምናል ድናሃል ስለው አዎ ድኛለሁ ብሎ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጠቀሰ። እርግጠኛ ነህ? አዎ እርግጠኛ ነኝ አለ። አፍተር ዘን ደግሞ አለፍ ሲል የነፍስ ድነትና የሥጋ ድነት አለ ብሎ ሲለያያቸው አየን። ከዛም አልፎ ሲመጣ ጥምቀት ያድናል ስለው አዎ ጥምቀት ያድነኛል አለ። ከዛ ደግሞ ራሱ ሳልጠይቀው የጌታ እራትን ብሎ አስታከከበት። እሺ ወደ 5 ነገሮች እየዳነበት ነው። አሁን አጠር ብለህ